ሩሲያ በማሊ የተቃጣውን መፈንቅለ መንግስት ማክሸፏን ካሳወቀች በኋላ ተሸሽገው የከረሙት የሀገሪቱ ፕሬዝዳንት አሳሚ ጎይታ ለመጀመሪያ ጊዜ መታየታቸው ተሰምቷል። በማሊ ታጣቂዎች የተቀናጀ ጥቃት በማድረስ አንድ ሚኒስትር ከገደሉ በኋላ የሀገሪቱ ፕሬዝዳንት አሳሚ ጎይታ በማሊ ከሩሲያ አምባሳደር ጋር ሲነጋገሩ ለመጀመሪያ ጊዜ ታይተዋል። ወቅታዊው የማሊን ግጭት ከታሪካዊ ዳራው ጋር አሰናስሎ ግርማይ ከበደ ያዘጋጀው የዜና ትንታኔ ያለ እንደሚከተለው ይቀርባል። የምዕራብ አፍሪካዋ ሀገር ማሊ ታማለች። ፖለቲካዋ ቆስሏል፣ ኢኮኖሚዋም ደምቷል። የሀገሪቱ ህመም መነሻው ከሀገር ውስጥ የበዙ ታጣቂ ቡድኖች እስከ አውሮፓ ሀያላን ሀገራት የእጃዙር ጦርነት የሚመዘዝ መሆኑም ነው ክፋቱ። በተለይም ከፈረንጆቹ የዘመን ቀመር 1992 እስከ 2012 በዴሞክራሲ ወግ መሪዎቿን ትመርጥ የነበረችው ማሊ በአፍሪካም የዴሞክራሲ ቀንዲል እስከመባል በቅታም ነበር። ማሊ እንግዲህ መሪዎችን እየለዋወጠች ዴሞክራሲን የተለማመደችው የቲምቦክቶ ጥንታዊ ስልጣኔ ያፈራረሱት የቱዋሬግ አፍቃሪ አልቃይዳ ቡድን የሰሜን የሀገሪቱን ክፍል ተቆጣጥሮ ባለበት ሁኔታ ነው። እርግጥ ነው ይሄ ወቅት ለማሊ ብቻ ሳይሆን የሳህል ሀገራት ለሚባሉ የአካባቢው መንግስታት ከፍተኛ የግብረ ሽብር ቡድኖች የፈሉበት ነበር። እናም እነዚህ ድንበር ተሻጋሪ አክራሪ ቡድኖች በአካባቢው የሳህል ሀገራት ድንበሮች እየተሽለኮለኩ እንታመንለታለን ለሚሉት አልቃይዳና ከዚያም በኋላ ለመጣው አይኤስአይኤስ አይነት እስላማዊ ከላፋይት ለማቋቋም በሚል ብዙ ደም አፈሰሱ። በዚህ ወቅትም አልቃይዳም ታናሿ አይኤስም ጭምር ዓለም አቀፍ ስጋት ነበሩና ዩኤስ አሜሪካም የምዕራብ አውሮፓ ሀገራትም አሸባሪነትን ለመዋጋት በሚል ወታደሮቻቸውን እንደ ማሊ ወዳሉ የሳህል ቀጠና ሀገራት እስከ ማሰማራትም ደርሰው ነበር። በኋላ ላይ ድንበር የለሾቹ አልቃይዳና አይኤስ ሲዳከሙና በሳህል የተፈለገው ድል ሲርቅ ግን አሜሪካና ጀርመን ወታደሮቻቸውን ከቀጠናው አስወጡ። ይሁንና በዘመነ ቅኝ ግዛት በአካባቢ ጌታ የነበረችው ፈረንሳይ ግን በቀጠናው ግብረ ሽብርን ከመዋጋት በላይ የምታሰላው ኢኮኖሚያዊና ፖለቲካዊ ጥቅም ይዛ በአካባቢው ላይ የሙጥኛለች። ይሁንና በመጪዎቹ ዓመታት ፈረንሳይ ከእጇ የወጣውን ቀኝ ግዛት ጉዳይ በእጅ አዙር ለመመለስ ከመጣር በላይ በሳህል ዘመቻዋ ያሸነፈችው የሽብር ቡድን ወይም ያመጣችው ሰላም አልነበረም። በየጫካውና በሳቫናው የሳር ምድር እስላማዊ ታጣቂዎችን ለመደምሰስ የምትፈጽመው የአየር ድብደባ ጭራሽ ታጣቂዎቹ በቀጠናው ተበታትነውና የበለጠ እንዲስፋፋ ሰበብ ሆነ። በዚህም እንደ ቱዋሬግ ያሉ ታጣቂዎች በርካታ ንጹሐንን ገደሉ። ይህንን ተከትሎ በማሊ፣ በቡርኪና ፋሶ፣ በኒጀርና ቻድ ጸረ ፈረንሳይ አመጽ በተቀራራቢ ጊዜ እንደ ሰደድ እሳት ተቀጣጠለ። ይህንን የጸጥታ ችግርና የኢኮኖሚ ችግር የቀሰቀሰውን ህዝባዊ አመጽ የታከኩ ወታደራዊ ጁንታዎች በየሀገሩ መፈንቅለ መንግስት ሲያካሂዱ ፈረንሳይ አሁንም በቀጠናው ለመቆየት ሀገራቱን በነጠላም በጋራም ለማግባባት ያደረገችው ጥረት አልሳካም አለና እሷም እንደ ቢጤ ምዕራባውያን ሀገራት ማቄን ጨርቄን ሳትል ለቃ ወጣች። በተለይም የማሊ ጁንታዎች ፈረንሳይ ያለች ሩሲያ ለወታደራዊ ድጋፍ መጋበዛቸው የፓሪስን ቆሽት አሳርሯል። ሩሲያ መንግስቷ በቅርብ የሚያዘውን የዋግነር ግሩፕ ቅጥረኛ ቡድን እንደ ማሊ ወዳሉ የሳህል ሀገራት ስትልክ የምትጫወተው የጂኦፖለቲካና ግልጽ የኢኮኖሚ ጥቅም ቁማር ነበራት። ቀጠናው እንደ ዩራኒየም ባሉ ስትራቴጂካዊ ማዕድናትና በወርቅ ሀብት የታደለ በመሆኑ ሩሲያ በፑቲን ላይ መፈንቅለ መንግስት የቃጣውን የዋግነር ቡድንን ብታፈርሰውም አፍሪካ ኮፕስ የሚል ቁልምጫ ስም የሰጠችው ወታደራዊ ኃይል ቀድመን የጠቀስናቸውንና በምዕራባውያን አምባገነን በሚል የሚጠለጠሉት አራት ሀገራት ለመጠበቅ ላይታች እያለች ነው። ይሁንና ቀድማ ለሳህል ቀጠናው ሰላምና ልማት እሞታለሁ ትል የነበረችው ፈረንሳይ አሁን በነማሊና ቡርኪና ፋሶ ፊት ተነስታ ከቀጠናው ስትባረር እልህ ምን ያስወጣል እንዲሉ ከአሸባሪዎቹ የአልቃይዳ ተቃጽላዎች ጋር ተባብራ የማሊና የሌሎች ጎረቤት ሀገራትን ባትዋጋም ታስወጋለች መባሉ ነው እንቆቅልሹ። የፓሪስ መንግስት ደጋግሞ ቢያስተባብልም ፈረንሳይ የማሊም ሆነ የሩሲያ ወታደሮች ያሉባቸውን ቦታዎች አሁን ግንባር ለገጠሙትና በዓላማ ግን ለማይዛመዱት ጽንፈኛ ቡድኖች ትረዳለች ተብላ ትታማለች። በዚህ አጓጉል አሰላለፍ ፈረንሳይ ብቻዋን አይደለችም። የሩሲያ ባላንጣ ዩክሬንም በተካነችበት የድሮን ውጊያ በራሪዎቹን ድሮኖች ብቻ ሳይሆን ተዋጊና አሰልጣኝ ወታደሮችን በመላክ ከ1 እና 2 ዓመታት ወዲህ የሳህል ጦርነት አንዳች ዓለም አቀፍ ጦርነት እየሆነ መምጣቱ የሚነገር ነው። አሁን በተለይ በማሊ አዲሱ ነገር በግብር እንጂ በሀሳብ ፈጽሞ ስምምነት የሌላቸው ባለ እስላማዊ ከላፋዊቱ የአልቃይዳው ወላጅ ጂኤንአይ ቡድን ከአዝዋድ ተገንጣይ ቡድን ጋር በጋራ በመሆን በማሊ ሰሞኑን የከፈቱት መሰረተ ሰፊ ጥቃት ነው። በዚህ የጋራ ጥቃት የማሊና የሩሲያ ወታደሮች ከሰሜናዊዋ የኪዳል ግዛት ለቀው የወጡ ሲሆን ከዚህ በኋላ እስላማዊ ታጣቂዎቹ ቱዋሬግና ጂኤንአይ ደግሞ መዲናዋ ባማኮን ጨምሮ በተለያዩ የሀገሪቱ ክፍሎች ጥቃት ፈጽመዋል። በተለይም በቅዳሜው የባማኮ ጥቃት የሀገሪቱ መከላከያ ሚኒስትር ሲዱ ካማራን ጨምሮ በርካታ የመንግስት ሰዎች ሲገደሉ ፕሬዝዳንት አሳሚ ጎይታም
በሩሲያ ኮማንዶዎች ድጋፍ ለነፍሳቸውና ለመንበረ ስልጣናቸው እስከዛሬ ድረስ ተሸሽገው ነው የሰነበቱት። ፕሬዝዳንቱ በሀገራቸው ከሚገኙት የሩሲያ አምባሳደር ጋር ሲመክሩ በቴሌቪዥን ከታዩ በኋላ ሞስኮ በምዕራባዊቷ ሀገር የተጣቃን መፈንቅለ መንግስት ማክሸፏን ይፋ አድርጋለች። አሁን ቢቢሲ ባስነበበው የቢሆን ትንታኔ አማጽያኑ የሞከሩት ጥቃት በተለይ ለአዝዋድ ተገንጣይ ቡድን የኪዳል ግዛትን ቢያስገኝለትም የማሊ መንግስት የሚወስደው የአጸፋ እርምጃ በአማጽያኑ ላይ ታላቅ ጉዳት ሊያደርስ ይችላል። በሌላ በኩል ቃል እንደገባቸው የማሊ ዋና ከተሞችን መጠበቅ ያልቻለችው ሩሲያ እስካናካቴው ማሊን ጥላ ልትወጣ ትችላለች። እናም ማሊ ቀድሞ ወዳጇ የሆነችውን ቱርክ የቅርብ ድጋፍ ትፈልግ ይሆናል። ወይም ደግሞ የነበረው ሁሉን እንዳልነበረ ሆኖ አሁን የተባበሩት አማጽያን በመፈንቅለ መንግስት ለ15 ዓመታት ስልጣን ላይ የቆየውን የፕሬዝዳንት አሳሚ ጎይታን ጁንታ መንግስት ያስወግዱና ቀጥሎ እርስ በእርስ ይተላለቁ ይሆናል። ለማሊ የሚበጃትን ያምጣላት።